ተነሺ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ የፍቅርሽን ጽዋ እንዲጠጣ ጤና ይስጥልን እንደሰነበታችሁ የጣና ፍርጥ ፕሮግራም ተከታታዮቻችን ሳምንታዊ የጣና ፍርጥ ፕሮግራማችን ነው ከዚህ ሰዓት ጀምሮ ወደ እናንተ የምናደርሰው በዛሬው ዝግጅታችን እንግዲህ በተለያየ ጊዜ በባህር ዳር ከተማ በክልሉ ያሉ የሴት መሪዎች ስልጣናዎችን ሲወስዱ ነበር ይህ ስልጣና እንግዲህ ምን መሰረት ያደረገ ነው ምን ዓላማን ያዘ ነው ከስልጣና በኋላስ ደግሞ ከነዚህ ሴት መሪዎች ምን ይጠበቃል የሚለውን እንግዶቼን ጋብዤ ከቆይታ ልናደርግ ነው እንግዶቼ ወይዘሮ ሰብለ ዘውዱ የባህር ዳር ከተማ አስተዳደር ሴቶችና ህፃናት መምሪያ ኃላፊ ወይዘሮ መብራት ይርሳው የባህር ዳር ከተማ ምክር ቤት ሴቶች ህፃናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ናቸው እንግዶቼ ስለመጣችሁ ስለሰጣችሁ ጊዜ አመሰግናለሁ እኛም በጣም እናመሰግናለን መልካም እንግዲህ የመጀመሪያው ጥያቄ ወይዘሮ ሰብለ በተለያየ ጊዜ በባህር ዳር ከተማ ስልጣናዎቹ ሲወስዱ ነበር እንግዲህ በክልሉ ያሉ ሴት መሪዎቻችንና በመጀመሪያ ደረጃ ምንን ዓላማ መሰረት ያደረገ ነበር ስልጣናው የተሰጠው ኦኬ አመሰግናለሁ ያው ስልጣናው የተሰጠው በባህር ዳር ከተማ አስተዳደር ክልሉ ነው ክልል ሴቶችና ህፃናት ማህበራዊ ጉዳይ ቢሮ ያዘጋጀው ስልጣና ነው ይሄን ስልጣና ሲሰጥ ምንም መሰረት አድርጎ ነው መነሻው ካልጂ እንግዲህ የነበርንባቸው ወቅት ይታወቃል ያለፍናቸው ጊዜያቶች እጅግ በጣም አስቀያሚ የሚባሉ በተለይ ደግሞ በሴቶቻችን በሴት መሪዎቻችን ትልቅ ቻሌንጅ የገጠመበት ጊዜና ወቅት ነው የነበር ያው እናት እንደመሆናችን መጠን ለእናቶች ትልቅ ችግር የነበረበት ጊዜ ነው ነበር ነገር ግን ደግሞ በዛ ነው የነውጥ ጊዜ ያለ የነበሩ ድባቴዎች እጅግ በጣም ብዙ ናቸው ከዛ ድባቴዎቹ ወተን አሁን ላይ ደግሞ በተወሰነ መንገድም ቢሆን አሁን ያለንበት ነባራዊ ሁኔታ ሰላማችን እየተመለሰ ያለበት ሁኔታ ነው ያለና ከዛ ድባቴ ወተን እንዴት አድርገን ነው ደግሞ አሁን በዚህ ነውጥ ጊዜ የነውጥ ጊዜ መሪዎች አሁን ላይ በምን መንገድ መምራት ይችላሉ በሚል ራሱን የቻለ የሊደርሺፕ ስልጣና ነው የተሰጠው መልካም እንግዲህ ወይዘሮ መብራት በተለይ በዚህ ወቅት ለሴቶች ስልጣና መሰጠቱ ምን ፋይዳ አለው ከወቅቱ ወይም ደግሞ ከሚመሩበት ተቋም መሰረት አኳያ ማየት ይችላሉና ምን ፋይዳ አለው ብለው ያስባሉ ስልጣናው መሰጠቱ አግባብ ነው በጥሩ ሰዓት ነው ስልጣናው የመጣው ከከተማ እስከ ቀበሌ ድረስ ስልጣናው ተሰጥቷል ለሴት መሪዎቻችን አጠቃላይ የተሰጠው ሴቶች ትልቅ ድርሻ አላቸው በዚህ ነውጥ ሰዓት ትልቅ ስራ ነው ሲሰሩ የቆዩት ስለዚህ ያለፉበትን ሰዓት እንዲያስታውሱ ምን ሰርቻለሁ ምን የተሻለ ነገር አድርጌያለሁ ከዚህ ደረጃ አድርሻለሁ የሚለውን ነገር እንዲያስታውሱና የነበረን ጭንቀት ረስተን ወደ ስራ እንድንገባ ማህበረሰቡን ደግሞ በቀናነት እንድናገለግል የመጣውን ነገር ተቋቁመን እንዳለፍ ነው ሁሉ አሁንም ለቀጣይ ደግሞ የተሻለ ስራ መስራት እችላለሁ የሚል መንፈስ የሚያሳድርና አጠቃላይ ደግሞ ከሰሜን ጎጃም ሴቶች ጋር ነው ስልጣናው የተሰጠ እና እነሱ ላይ የነበረውን ጫና በሐሳብ ሲገልጹ ነበር ሴቶች ከነሱ ላይ የነበረው እኛ ላይ ቀላል ነው የኛ ይሻላል እንድንል ያሰብንበት ሁኔታ በራሴ አይቻለሁ ሰብለ እዚህ ጋር መጨመሪው ካለሽ በተለይ ከወቅቱ አኳያ ይህ ስልጣና የተለያዩ ተቋማት ላይ የተለያዩ መስሪያ ቤቶችን የሚመሩ ሴቶች ናቸውና የተካፈሉት ካሉበት ቦታ ከወቅቱ አኳያ እንደው ስልጣናው መውሰዳቸው ምን ፋይዳ ይኖረዋል ብለሽ ታስቢያለሽ ነው ስልጣናው ይሄ ስልጣና መሰጠቱ እጅግ በጣም ትልቅ ለውጥ ምናመጣበት ስልጣና ነው የተሰጠው ስልጣና ወቅታዊ ነው ምክንያቱም ወቅታዊ ነው ያልኩበት ምክንያት ምንድነው እንግዲህ ሴቶች በባህሪያቸው ወይም ደግሞ በተፈጥሯቸው የሴት መሪዎች ብዙ ድርብ ኃላፊነትን ይዘው የሚንቀሳቀሱ ናቸውና ለሴቶች የነበሩበት አሁን ቀደም እንዳልኩት የነበርንበት ሁኔታ ይታወቃል ይሄን ድርብ ኃላፊነት ስንወጣ የነበረው ችግር የነበረው ሀገራዊ ጫና ሴቷ ላይ ትልቅ ጫና ያደረሰና ይሄንን ለመወጣት ደግሞ በኃላፊነት ይሄንን በብቃት ለመወጣት ብዙ ነገሮችን አልፋን ከዚህ የተደረሰ
ከዚህ ይህንን ነገር ስታልፍች ሴት ብዙ ችግሮች ደርሰውባታል ብዙ ነገሮችን ተቋቁማ ነው ከዚህ የደረሰች አሁን ላለንበት ሰላም ዝም ብሎ የተገኘ ሰላም አይደለም ምክንያቱም ብዙ ራሱን የቻለ የማህበረሰብ ኃላፊነት አለባት የቤተሰብ ኃላፊነት አለባት ሀገራዊ ኃላፊነት አለባት ይህንን ግን በብቃት ሴቷ መስራት ያው እንደምትችል ያሳየችበት መሆኑን ያየንበት ሁኔታ ነው ያለ ይሄ ስልጠና ደግሞ ያንን ያለፍነውን ጊዜ እንዴት እንዳሳለፍነው የቃኘንበት አሁንስ ደግሞ አሁንም ችግሩ ሙሉ ለሙሉ ተቀርፏል የሚባልበት ሁኔታ አይደለም ያለው ሀገራዊ ችግር ስለዚህ ያንን ችግር በዛ ልክ አልፈን ዛሬ ላይ ሆነንስ ምንድነው እንዴት ነው መቀጠል መቻል ያለብን ይሄ ስልጠና ዛሬ ላይ ምንድነው ለውጥ ሊያመጣ ይችላል ወይ ብለን ስናይ የተሰጠው ስልጠና እንዳልኩሽ የሊደርሺፕ ስልጠና ነው የነውጥ ጊዜ መሪ ምን መሆን አለበት እንዴትስ ብለን ከችግራችን እንወጣለን በሚል በሰፊው የተሰጠ ስልጠና ነው አንደኛ ሴቷን ኢንዲቪጁዋልም ራሷን በግለሰብ ደረጃ እንዴት ማኔጅ ማድረግ እንደምትችል ሲቀጥል በማህበረሰብ ደረጃ እንዴት መምራት እንደምትችል በአገር ደረጃ እንዴት መምራት እንደምትችል ይሄ ብቻ አይደለም ከስልጠናው የተገኘው ትልቅ ለውጥ ነው ትልቅ ለውጥ እንድናመጣ ትልቅ ስራ እንድንሰራ አቅማችን እንድናሳድግ አድርጎናል ስልጠናው ማለት ነው ምክንያቱም ከግለሰብ ጀምሮ ችግሮች ሲገጥሙ እንዴት ማለፍ እንዳለባት እንዴት ማኔጅ ማድረግ እንደምትችል ያየንበት ስልጠናና የተሻለ አፈጻጸም ላይ እንዴት መድረስ እንደምትችል ያየንበት ሁኔታ ነው ያለና የስልጠናው አስፈላጊነትና ወቅታዊነት እጅግ በጣም የሚያበረታታና ደስ የሚል ስልጠና ነው የነበር ሴቷ እንዳልኩሽ ድርብ ኃላፊነት አላት ነገም ከነገ በኋላም የሚገጥሟት ሰፊ ስራዎች አሉ ያንን ስራ እንዴት አድርጋ ማኔጅ አድርጋ መወጣት እንደምትችል እንዴት አድርጋ መስራት መቻል እንዳለባት ችግሮች ሲገጥሟት ያንን ችግሮች እንዴት አድርጋ በጥበብ ማለፍ እንደምትችል ነገሮችን ሁሉ በዊዝደም መጠቀም እንድትችል ታጋሽ መሆን እንድትችል ራሷን ማኔጅ አድርጋ ችግሮችን ሁሉ በጥበብ ማለፍ እንድትችል የሚያደርግና ይሄንን በዚህ ልክ እንድትቃኝ ያደረገ ስልጠና ስለነበር መልካም ነገሮችን አይተንበታል ብዙ ነገሮችን ተመረንበት መልካም ወይዘሮ መብራት በተለይ ከስልጠናው በኋላ የሚጠበቁ ነገሮች አሉ እንግዲህ ወደ ሚመሩት ተቋም ሄደው ሊሆን ይችላል ወይም ደግሞ ስልጠናዎቹ እንደወሰዳችሁ ሊሆን ይችላል እርስ በርስ የመገናኘት የማውራት አንዱ ያንዱን አቅም የማየት ወይም ደግሞ እኔ እችላለሁ እኔ የምመራው ነገር በዚህ ወቅት ሴትም ሆኜ ይሄንን ያደረኩ ነው የሚሉ ግብረ መልስ የሚመስሉ ነገሮችን ታወራላችሁ ትነጋገራላችሁ በያስባለውና እስኪ ከዛ በኋላ የነበረውን እኛ እንድንመለከተው ያድርጉን እሺ ስልጠናው ከ10 እስከ 12 ላይ ተሰጠው ከዛም በኋላ አጋጣሚ ነው በእኛ ቢሮ የሚመጡ ሴቶች ነበሩ ሴቶች የተቸገሩ ልጆችን ወደ ትምህርት ቤት ማስገባት አንዳንድ ድጋፍ የሚፈልጉ ሴቶች አሉ አጋጣሚ ነው ማለት ነው ከነሱ ጋር በጋራ ቁጭ ብለን እንወያያለን በጋራ መወያየት ያለብን የሴቷን ችግር ማድመጥ እንዳለብን መጀመሪያ የምትለውን ነገር ፍላጎቷን ማድመጥ ምን እንደፈለገች ካዳመጥን በኋላ አቅጣጫ የማሳየትና ለሚመለከታቸው አካላት ወስዶ የማድረስ ስራዎችን የሰራንበት ሁኔታ አለ ከዛ ውጭ ደግሞ ከዚህ በኋላ ሴቶችን ማድመጥና ወደሚፈልጉት አቅጣጫ ካደረስን በኋላ ደግሞ ምን ለውጥ አመጡ ምን ተጠቃሚ ሆኑ እስከማለት ድረስ እንደምንከታተል የሰራነውን ስራ ደግሞ በምክር ቤቱ ጉባኤ ላይ በሪፖርት እንደሚገለጽ ሁሉ ውይይት ያደረግንበት አለ ማንኛውም ሴት አልቅሳ ተቸግራ ልትመጣ ትችላለች ማዳመጥ አለብን ሌላም ደግሞ እሷ እንድትጠነክርና ጥንካሬ እንዳላት ቢያንስ ችግሩን ከኛ አድርሰዋለች ነገር ግን ማድረሷ በራሱ ጎበዝና ጠንካራ እንደሆነች እሷን ማበረታታት መግለጽ ለቀጣይ ደግሞ ምሰራበት መንገድ ማመላከት እንዳለብን ውይይት አድርገናል እኛም ብንሆን የሴት መሪ ስንሆን የሴቶችን ችግር ካደመጥን በኋላ መፍታት እንዳለብን ይዘን መቀመጥ እንደሌለብን የውሳኔ ሰዎች መሆን እንዳለብን በውይይታችን እናስቀምጣለን እሺ ሰብሊ እዚህ ጋር እንግዲህ ምናልባት
ከዛ በኋላ በጣም ውጤት መጥቷል ይሄን ታይቶበታል የሚባልበት ጊዜ ባይኖርም ስልጠናውን ከጨረሳችሁ በኋላ ማለት ነው ወይዘሮ መብራት እንዳሉት ግን በተለያየ ጊዜ ከሌሎች ሴት መሪዎች እህቶቻችሁ ጋር ምትነጋገሩት ይኖራል ብዬ ስላሰብኩ ነው ይሄንን ጥያቄ ማንሳት የፈለኩትና እንደው ምን ውጤት አግኝተናል ማለት እንችላለን መልካም እንግዲህ ከስልጠናው በርግጥ እንዳልሽው አጭር ጊዜ ነው ስልጠናው ከተሰጠ ከስልጠናው ያገኘናቸው በጣም ብዙ ጥቅሞች አሉ ውጤቶች አሉ ለምሳሌ ዲፕሬሽን ውስጥ የነበሩ ሴቶቻችን በጣም ብዙ ናቸው በነበረው ቀውስ በነበረው ሀገራዊ ችግር ምክንያት በተለይ እንደ ባህር ዳር ከተማ ያን ያክል ከፋ ችግር የለም መልካም ነገሮች ነው ያሉት ያው ምቹ ያን ያክል ስቴብል ነው ባትዩም ምቹ ከኔሎች በተሻለ መንገድ ምቹ በሆነ ሁኔታ ነው ባህር ዳር ከተማ ላይ እየሰራን ያለ ግን ስልጠናው ላይ የነበሩ ሴቶቻችን ያነሱት የነበረው ችግር እጅግ በጣም ብዙ አስከፊ ችግሮች ናቸው ሴቶቻችን ላይ ይደርስ የነበረው ችግርና ከዛ ድባቴ ወጥቶ አሁን ደግሞ ከዚህ ስልጠና በኋላ እየተሰራ ያለው ስራ መልካም የሚባሉ ጥሩ ስራዎች እየተሰሩ ያሉበት ሁኔታዎች ነው ያሉት ለምሳሌ ያክል አብነት እንደ ባህር ዳር ከተማ ስልጠናውን ክልል ሴቶችና ህጻናት ሰጠው ከጨረሰ በኋላ ባህር ዳር ከተማ በሚቀጥለው ቀን ሁሉም ሴት አመራር ወደ ስልጠናው አልገባም የነበር በክልሉ የቀሩ ሴቶቻችን እኛ ደግሞ ሁሉንም ሴቶች ወደ ስልጠናው በዚህ ስልጠና እንዲያልፉ ምቹ ሁኔታዎችን ፈጥረን አጠቃላይ የከተማ ሴት አመራር በስልጠናው እንዲያልፉ የማድረግ ስራ ተሰርቷል የስልጠናውን ጥቅም በመረዳት ማለት ነው ከስልጠና በኋላ ግን የተገኙ ጥቅሞች የመጡ ለውጦች ለተባለው ጥሩ ለውጦች አሉ ጥሩ ጅምሮች አሉ ለምሳሌ ራስን ማኔጅ ከማድረግ ጀምሮ ያሉ ነገሮች ሴቷ ራሷን እንዴት ማኔጅ ታደርጋለች ሴቷ ራሷን እንዴት ከጥቃት ትከላከላለች ሴቷ ልጆቿን እንዴት አርጋ ኬር ማድረግ ትችላለች ሴቷ ማህበረሰቡን እንዴት ታገለግላለች ትገለገላለች የሚሉትን ሂደቶች ሁሉ በመረዳትና በመገንዘብ ትልቅ ስራዎች እየተሰሩ ያሉበት ሁኔታ ነው ያለ ኢኮኖሚካሊ ያው ኢምፓወር ማድረግ ሴቶችን ያው ሀገርን ለመቀየር ምቹ መደላድሎች ናቸው እሱንም ለመስራት ትልልቅ ጅምሮች አሉ ከስልጠና ማግስት ሴቷ በምን መንገድ ነው ከዚህ ድባቴ ወጣ ከዚህ ችግር ወጣ በምን መንገድ ነው ራሷን ማኔጅ የምታረገው በምን መንገድ ነው ኢኮኖሚካሊ ኢምፓወር ልትሆን የምትችለው በሚል በሰፊው ተነጋግረን ጥሩ ስራዎች እየተሰሩበት ያለበት ሁኔታ አለ ያው ጊዜው ማጭር ስለሆነ በፊትም የተጀማመሩ ነገሮች አሉ ከስልጠናውም ማግስት ሰፊ ስራዎችን ሰርተናል ሴቷ ላይ ለውጥ እንዲመጣ ጥሩ ስራዎች እየተሰሩ ያሉበት ሁኔታዎች አሉ በሴቷ ኃላፊዎች ወይም ደግሞ በሴት መሪዎቻችን በነገራችን ላይ ብዙ ጊዜ ውጤታማ ናቸው እውነቱን ለመነጋገር እንግዲህ ለሴት አይደላሽ እንዳትኝ ይሄ የትኛውም ጥናት የሚያሳየው ፋክት ነው ሴቷ ስትመራ በብቃት ነው የምትመራ ያውም ብዙ ቻሌንጆችን ተቋቁማ ብዙ ቻሌንጆችን ማለት ያው ግልጽ ነው ሴቷ አትችልም ሴቷ እንዲነው የተለመደ ብዙ ንግግሮች አሉ ሴቷ ሄናት ምጥንም ይሄን ሁሉ ነገር ተቋቁማ ጥሩ ስራ እየሰራች ግን ሲማዘን የተሻለ ውጤት እያስመዘገበች ያለች ሴት በዚህ ችግር ውስጥም ሆኖ በዚህ ችግሮች ውስጥ አልፋ ትልቅ ስራዎችን እየሰራች ለሌላዋ ሴት መድረስ የቻለች ማህበረሰቡን ማኔጅ ማድረግ የቻለች ሴት እጅግ በጣም ቁጥራቸው ብዙ ነው አሁን ላለንበት ጥሩ አሁን ላለንበት ነፃነት ልበለው አሁን ላለንበት አንጻራዊ ሰላምና መረጋጋት ከ50% በላይ የሴቶች ያለበት ምንድነው ስልቅ ስራዎችን ስለምሰራ ሰፊ ስራዎችን ስለምሰራ የተሰጣትን ስራ ተቆጥሮ የተሰጣትን ስራ በጥበብ በዊዝደም በመጠቀም ረገድ ትልቅ ተፈጥሯዊ ምጸጋን ስላላት በተሻለ አስተሳሰብና በተሻለ መንገድ ሰርታ ጥሩ ውጤቶችን እያመጣን ያለንበት ሁኔታ ነው ያለና ከስልጠና ማንግስትም የተሰሩ ስራዎች በጣም ሰፊ ጥሩ የሚባሉ ሊታዩ ሊጨበጡ ሊዳሰሱ የሚችሉ ለውጦች ያመጣንበት ሁኔታ ነው ያለ አጭር ጊዜ ቢሆንም በዚህ አጭር ጊዜ ውስጥ በፊትም የተጀማመሩ ነገሮች ስለነበሩ አሁን ደግሞ ሞር የዚህን ስልጣና አቅም በመጠቀም ወደ ተሻለ መስመርና ወደ ተሻለ መንገድ የሚጎለነን እየሞላን
ጥሩ ስራዎች እየሰራን ያለንበት ሁኔታ ነው ያለ። ምክንያቱም ከነበረው ዲፕሬሽን ወጥተሽ እንደገና በአዲስ ሪፍሬሽ አድርገሽ የተሻለ ነገር እንድንሰራ ነው ያደረገን ስልጠናው እና በጣም ደስ የሚል ስልጠና ነው የነበርና ከስልጠና ማግስት ሴቶቹ በተለይ ሴት አመራሮች እኔም እንደ ሴት መሪ ያየሁቸው ነገሮችና በተግባር የተደረጉ ያሉ ነገሮች ማያቸው በአዲስ ሞቲቬሽን በጣም መልካም ነገሮች እየተሰሩ ያለበት ሁኔታ ነው ያለ። በስራችን ላሉት ሴቶች በምን መንገድ መስራት እንዳለባቸው እኛም በዛ ልክ ጋይድ የማድረግ ስራ እየሰራን ነው። በተለይ ዝቅተኛ የኑሮ ደረጃ ያሉ ሴቶቻችን በየደረጃቸው ራሳቸውን በምን መንገድ ማኔጅ ማድረግ እንደሚችሉና እንዴት ቤተሰባቸውን ማስተዳደር እንደሚችሉ በህብረት ራሳቸውን በማደራጀት አንደኛው ካንደኛው እየተሳሰበ ሰፊ ስራ እንዲሰራ የማድረግ ስራ ተሰርቷል። ኢኮኖሚካሊ፣ ፖለቲካሊ፣ ማህበራዊ መስተጋብራቸውን በተሻለ መንገድ እንዲሰሩ የስልጣናውም አንድ አቅም ሆኖን ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለ። መልካም እንግዲህ ስልጣናውን በተለያዩ የአማራ ሚዲያ ኮርፖሬሽንም ስልጣናዎቹን እየተከታተለ በተለያዩ የሚዲያ አማራጮቻችን ለህዝብ ሲያደርስ ነበርና አንዱኛ ከታዘብ ነው በዚህ መካከል ከመሪነት ባሻገር በኢኮኖሚም ራሳቸውን የለወጡ አሪያ ቢሆኑ ስትጎበኛቸው የነበሩ ሴቶች ነበሩ። ወይዘሮ መብራት እንዴት ታዘባቸዋቸው እነዚህን ሴቶች? አጋጣሚ በጉብኝቱ ሴቶች ከመጀመሪያው አጋጣሚ ነው ክፍለ ከተማ ነበርኩኝ። በክፍለ ከተማ አማካኝነት የሌማት ትሩፋት ተግባራዊ እንዲያደርጉ ክትትል እናደርግ ነበር እና በዛ ተይዘው አሁን ክትትል እየተደረገላቸው የተሻለ ስራ የተሻለ ውጤት ያገኙ ሴቶች ላይ ነው ጉብኝት ሲደረግ የነበረው እና እነሱንም ያው በእነሰብል አማካኝነት ስልጠና ይሰጣቸው ነበር፣ ግንዛቤ ይፈጠርላቸዋልና የተሻለ ደረጃ የደረሱበት አጋጣሚ አለ። ጎን ለጎን ደግሞ ሰርተው ለገበያ ግብአት የሚያቀርቡበት ቤተሰባቸውን የሚደግፉበት ሁኔታ ነው የተፈጠረው። ወይዘሮ ሰብለ ከነዚህ አሁን ምናልባት ያኔ ጥድፊያም ስለሚኖር ከነዚህ ከታዩ ሴቶች በተጨማሪ በጣም ብዙ እኛም በተለያየ ጊዜ ባራያነት በጠንካራ እጆች የምንመለከታቸው ለሚዲያም የምናበቃቸው ሴቶች አሉ። ባህር ዳር ከተማ አይደለም በክልሉ በአጠቃላይና ባህር ዳር ከተማ ላይ እነዚህ አይነት ሴቶች አሉና የነዚህን ሴቶች ጥንካሬ ለተመልካች ብታደርሽልኝ ደስ ይለኛል። መልካም እንግዲህ በነበረው ከስልጠና በኋላ በነበረው ጉብኝት ከሰዓት አንፃር እየተጎበኙት ቁጥራቸው ትንሽ ነው። 4-5 አካባቢ ውጤታማ የሆኑ ሴቶች ነው የተጎበኙት እንጂ ውጤታማ የሆኑ ሴቶች ቁጥራቸው በጣም ብዙ ነው። በራሳቸው ተነስተው ከምንም ከትልቅ ችግሮች ውስጥ ተነስተው ትልቅ ደረጃ ላይ የደረሱ ሴቶቻችን ቁጥራቸው ብዙ ነው። ለምሳሌ ያክል ብንሄድ ገነት ያሳ እና የዶሮ እንዲሁም ደግሞ አጠቃላይ የአትክልት እርባታዎች ያሏት አትክልትም ከዛው ታገኛለሽ። የትኛውንም አይነት የጓሮ አትክልት ዘው የሌማት ትሩፋት የሚባለው ነገር ሙሉ ግቢ ውስጥ ታገኛለሽ። እንዲሁም ደግሞ አሳ እርባታ እዛው ውስጥ አሳ በራሷ የምታረባ መሆኑንና ያሳዎቹ ያሳው የሚወጡ ነገሮች ደግሞ ዶሮዎችን እንዲመግብ ተደርጎ ዶሮዎችም ከዛው የሚረቡበት ሁኔታ አለ። ዶሮዎች ደግሞ የዶሮዎቹ ደግሞ ለማን ይመግባል? ለአሳዎች የሚመግቡበትና ልክ በዚህ ልክ አስተሳስራ በጣም ጀግና የሆነች ሴት ነች። ገነትን በኢትዮጵያ በአጠቃላይ በአገር ደረጃም ፕሮጀክት ነድፋ በሴትነት እንትኗ ከሴቶች ተወዳድራ አንደኛ የወጣች ፕሮጀክቷ ሴት አለችን። ሞዴል የምትሆን ሴት ነች። ሌሎችም ሴቶች ከሷ እየተማሩ ብዙ እየሰሩ ያሉበት ሁኔታ ነው ያለ። እሷ ብቻ አይደለችም፣ ብዙ ሴቶች ነው ያሉን። በነገራችን ላይ ባለፈውም እንዳያችሁት በወተት ላም እርባታ የተሰማሩ ሴቶቻችን ቁጥራቸው ብዙ ነው። በጋርመንት ልብስ ቤት ላይ፣ ጸጉር ቤት ላይ እንዲሁም ደግሞ ይሄ ሱቅ ራሱን የቻለ በራሳቸው ጫማ የማምረት ልብስ ማለት ልብስ ገጣጥሞ በራሳቸው ሙያ ከስልጠና በኋላ ጋርመንት እንትኖችን የመገጣጠምና የመስራት ትልቅ እንትን ያላቸው ልምድ ያላቸው ስልጠናውን ከወሰዱ በኋላ ውጤታማ የሆኑ
ከመጀመሪያ ሲነሱ ከዜሮ ማለት እኛ ጋር ያው ብዙ ጊዜ ሁሉም ሴት እኛ ጋር ተደራሽ ሆኖ አይመጣም ካለማወቅ የማይመጣው ብዙ ነው ነገር ግን ደግሞ ሲመጡ እኛ ሴቶችና ህፃናት እንዲሁም እንስሳት ሀብት ግብርና ስራና ስልጠና በጋራ በመሆን የራሳችን ጥምረት አለ በጋራ በመሆን ለነሱ መሰጠት የሚገባውን ሴቶችና ህፃናት ያው የቅድመ ስልጠና ስራ እንዲሰራላቸው ከስራና ስልጠና ጋር የማስተሳሰር እንዲሁ አይነት ነገሮች ይደረጋል ይሄ በመሆኑ ምክንያት ሰፊ ቁጥር ያላቸው ሴቶቻችን ውጤታማ ሆነው ከነበሩበት ችግር በመውጣት ብድር የሚያስፈልጋቸውን እኛ ብድር በማመቻቸት በማስተሳሰር ሰፊ የስራ እድሎችን በመፍጠር ስራና ስልጠናም እኛም የግንዛቤ ፈጠራ ስራ ሴቶችና ህፃናት የማስተባበር ስራ ነው ሴቶችና ህፃናት በዋናነት የሚሰራና በዚህ ልክ የጋራ አድርገን እየሰራን ቁጥራቸው ቀላል የማይባል ሴቶች በዚህ አመት እንኳን በ2017 ውጤታማ የሆኑ ሴቶች አሉ እና ከጉብኝቱ እንዳያችሁት በጉብኝቱ የታዩት ሴቶች ቁጥራቸው ትንሽ ነው ለምን ከሰዓት አንፃር ነው ቅድም እንዳልኩሽ እንጂ እጅግ በጣም ውጤታማ የሆኑ ሴቶቻችን በጣም ቁጥራቸው ብዙ ነው በስራቸው ብዙ ሴት ሰራተኞችን ቀጥረው የሚያሰሩ ውጤታማ የሆኑ ሴቶቻችን በጣም ቁጥራቸው ብዙ ነው እግዚአብሔር ይመስገን ጥሩ ሁኔታ ላይ ያሉ ሴቶቻችን ቁጥራቸው ከጊዜ ጊዜ እየጨመረ የመጣበት በራስ መታመናቸው ያው ስሰሪ ስታገኘ ኮንፊደንስሽም እየጨመረ ይሄዳል እና ጥሩ ሁኔታ ላይ ያሉ በተለይ ማለት በተለያየ መንገድ ተበድለው እዚህ ጋር ይሄ ነው ልልሽ በማልችለው መንገድ በተለያየ መንገድ ተበድለው ራሳቸውን በጣም ብዙ ጊዜያቸውን እድሜያቸውን ሰተው ለሌላ አካል የኖሩ ሴቶች ማለት ይቻላል ኑሮን ሀብለው አሁን ላይ የጀመሩ ብዙ ከብዙ ጓዳ ውስጥ አሉ የወጡት ትንሽ ናቸው ያልወጡ ብዙ ናቸው እንደውም እና በዚህ ልክ እግዚአብሔር ይመስገን ጥሩ እየሰሩና እየተንቀሳቀሱ ልጆቻቸውን በጥሩ ሁኔታ እያስተማሩ መልካም ኑሮ እየኖሩ ያሉ ሴቶቻችን ቁጥር እየበዛ ነውና አሁንም ተንቀሳቅሶ ማየት ብቻ ላይዟችሁ እያልን ነው ያለንኛ በመንችለው መንገድ ያገዝነ ያስተባበረን ሴቶችና ህፃናት እንደምታውቂ የማስተባበር ስራ ነው የሚሰራ የማስተባበር ስራችን ነው እየሰራን ያለ ነው ሌላው ማህበረሰብም ደግሞ የኛ ማህበረሰብ ጥሩ ነው በጣም እንትን ያለ ሰው ካገኘ ለማገዝ እኛ የማስተባበሩን ስራ ጠንክረን ስንሰራ ማህበረሰቡም ለማገዝ ምንም ዝግጁነቱ ደስ የሚል ነው የተሻለ የኑሮ ደረጃ ላይ ያለው ዝቅተኛ ኑሮ ደረጃ ላይ ያለችው ሴት መተጋገዙ ባህላችንም አሁንም እንዳለ ነው መሀል ላይ እንደው የሆነ መሸርሸር ነገሮች ይታዩ ነበር አሁን ላይ ግን ያለው ሁኔታ መልካም ነገር ነውና እየተጋገዝን በመተጋገዛችን እነዚህ ውጤታማ የሆኑ ሴቶች ቁጥር እየጨመረ የመጣበት ጊዜ ነው ያለ በእንደዚህ አይነት ሁኔታ ላይ ሆነንም ማለት ነው አሁን እንደዚህ አይነት ችግር ውስጥ ሆነንም ሀገራዊ ችግር ውስጥ ሆነንም ሴቶቻችን ግን እግዚአብሔር ይመስገን ወደ ጥሩ ሁኔታ ላይ እየደረሱ ያለበት ሁኔታ ነው ያለ ይሄን ስል ግን ፍጹም ሁሉም ሴት የኢኮኖሚ ችግር ያለበት ሴት በዚህ ልክ ተደራጅቶ ወይም ደግሞ በዚህ ልክ ሰርቶ ውጤታማ የሆነ ነው ማለት አይደለም ከቁጥሩ ብዛት አንፃር የሚቀረን ሰፊ ስራ አለ በዛ ልክ እየሰራን ያለ ወደፊትም የምንሰራ ይሆናል ተለውጠው ተቀይረው ውጤት ያመጡ ሴቶቻችን ቁጥር ግን ደግሞ በጣም ቁጥራቸው እየጨመረ የሄደበት ሁኔታ ያለ መሆኑን ለመግለጽ እዚህ ጋር በባለፈው እንግዲህ በባህር ዳር ከተማ በተለይ የሴፍቲ ኔትና አገልግሎት ስንሰራ ያገኘናቸው በጣም ጠንካራ እጆች ያላቸው ሴቶች አሉ በዛው ልክ ደግሞ የናንተን መንገድ ማሳየት የሚፈልጉ መንገድ እንድታሳዩቸው የሚፈልጉ ደግሞ ብዙ ሴቶች አሉ በከተማው ስናነሳ ማለት ነውና በተለይ እንደዚህ ፕሮጀክት ሲሆኑ ሰዎች የመምጣት የማወቅ እድሉን የማግኘትና የስራው ተሳታፊ የመሆን መስራት የሚችሉትን ነገር እንዲታገዙም እንዲሰሩም የሚደረጉበት እድል ከፍተኛ ነውና ሴቶች በምን መንገድ ነው ወደናንተ የሚመጡት ከዚህ በኋላ ሲያልመጡ በተለይ መስራት የሚችሉ ግን ትንሽም ቢሆን መንገድ እንዲያዩ መንገድ የሚያሳያቸው የሚፈልጉ ሴቶች ስላሉ በምን መንገድ ነው እናንተ ጋር መድረስ የሚችሉ በምን መንገድ ነው እናንተ ምክር እናንተን ድጋፍ እናንተን እርዳታስ ማግኘት የሚችሉ መስራት የሚችሉ ልጆች አሁንም የተቀመጡ ልጆች ስለማይጠፉ ማለት ነው እውነት ነው ምንድነው እነዚህ ሴቶች እንዳልኩሽ ነው
እኛ ጋር ያልደረሱ መውጣት እንደኖር አሁንም በዚህ ክፍለ ዘመን ላይ ሆነን መውጣትና ችግሮችን መጋፈጥ ችግሮችን ተጋፍጦ ወደ ተሻለ መንገድ መሄድ እንዳለ ያልተረዱ እንደኖር የሚያዩት ሴቶቻችን ቁጥር ብዙ ነው። አሁንም እንግዲህ ይሄንን ለመስራት ይሄንን ለማስተካከል ሁሉም ሴቶች በምን መንገድ ነው ወደ እናንተ መምጣት የሚችሉት? በምን መንገድ ነው እንደው ወጥተው ራሳቸውን ማየት የሚችሉት ብለሽ ላነሳሽው እንግዲህ እኛ የግንዛቤ ፈጠራ ስራ መደበኛ ስራችን ነው አሉ በእኛ ባለሙያዎቻችን ከቀበሌ ጀምሮ እስከ ክፍለ ከተማ ድረስ ይሄን የግንዛቤ ፈጠራ በየቤት ለቤት እነሱንም በማግኘት ይሰራል። የግንዛቤ ፈጠራ ስራ እንሰራለን። ግን የሚቀሩ ነገሮች አሉ። የሚቀሩ በጣም ሰፊ ነገሮች አሉ። እነሱን አሁንም በደንብ ቆጥሮ ሴቷን ተደራሽ ማድረግ ይጠበቅብናል። ለሴቷ መድረስ ይጠበቅብናል እና ወደፊት የምንሰራቸው ሰፊ ስራዎች ይኖራሉ። በዛ ልክ ከቀበሌ ጀምሮ እስከ ከተማ አስተዳደር ድረስ ሴቷ ሁሉንም ሴት ተደራሽ ለማድረግ ሰፊ ስራዎች ይጠበቁብናል። እንግዲህ ይሄ በኢኮኖሚ ዝቅተኛ የሆኑ ሴቶችን ብቻ አይደለም በኢኮኖሚ ዝቅተኛ የሆኑ ሴቶችን ብቻ ሳይሆን ሴቷ ስለ መብቷ ምን ያክል ታውቃለች፣ ሴቷ መብቷን ምን ያክል ታስከብራለች የሚለውም ስለምኛን ስለሚመለከት በዛ ልክ የግንዛቤ ፈጠራ መስራት ብዙ የሚቀሩ ነገሮች አሉ። እነሱን ግን ወደኛ ተደራሽ ለማድረግ ከሴፍቲኔት ተጠቃሚዎች ጀምሮ የትኛውንም ሴት ቤት ለቤት ጭምር የግንዛቤ ፈጠራ ስራ እየተሰራ ነው ያለ። በሂደት እንግዲህ ሁሉንም ተደራሽ ለማድረግ ወደኛ እንዲመጡ መብታቸውን እንዲጠይቁ ኢኮኖሚካሊ ኢምፓወር እንዲሆኑ ተደራጅተው እንዲሰሩ ቤት ድረስ በመሄድ እኛ ቤት ለቤት እኛ ባለሙያዎች ሰፊ ስራ እየሰሩ ያለበት ሁኔታ ነው ያለ። የኛ ባለሙያዎች ብቻ ሳይሆን በተለያዩ ቅድም እንዳልኩሽ ጥምረት አለው ራሱን የቻለ ከግብርና ከስራና ስልጠና ከእንስሳት ሀብት ሴቶችና ህፃናት በጋራ በመሆን ስትሪንግ ኮሚቴ ቴክኒክ ኮሚቴ ያለው ባለሙያዎችን ጨምሮ ቤት ለቤት ቤት ድረስ በመሄድ ሰፊ ግንዛቤ ፈጠራ እየተሰራ ያለበት ሁኔታ ነው ያለ። እሺ ወይዘሮ መብራት እዚህ ጋር የሚጨምሩታለ? መጨመር የምፈልገው በመጀመሪያው ጥያቄ ላይ ሴቶች በሴቶች ህፃናት አማካኝነት ተመልምለው በስድስቱም ክፍለ ከተማ 30 ሴቶች ልከን በባህር ዳር ዩኒቨርሲቲ አማካኝነት የኢንተርፕረነር ስልጠና ወስደው ራሳቸው ፕሮጀክት አዘጋጅተው የተመረቁበት አጋጣሚ አለ። ሁሉም ሴቶች ፕሮግራሙን ቢጀምሩትም አልጨረሱትም። ነገር ግን ጠንካሮችና ጀግኖች ፕሮግራሙን ጨርሰው ለውጤት የበቁበት አጋጣሚ አለ። 8 አይነት ስራ ሰርተው አንደኛዋ አረቄ በማምረት እንስሳት እርባታ፣ ዱቄት ምግቦችን አሽጎ በመሸጥ፣ ልብስ ስፌት፣ የህፃናት ማዋያ፣ ህክምና ቤት ለቤት መስጠት በ8 አይነት ፕሮግራም ከ100 ሺህ ብር በላይ ፕሮጀክቱ ድጋፍ አድርጎላቸው ማቴሪያል ገዝቶ የሰጣቸው ሴቶች አሉ። እነዛም ሴቶች በነ ወይዘሮ ሰብለ አማካኝነት እንድንመለምል ታዝዘን መልምለን የላክናቸው ናቸው እና ጀግናና ጠንካራ ሴቶች ነው የነበሩ። አሁን ወደ ተግባር የገቡበት አጋጣሚ አለ። ባህር ዳር ዩኒቨርሲቲ ባለፈው አስመርቋቸዋል፣ ማቴሪያላቸውንም አስረክቧቸዋል። እንዲህ አይነት ስራ እየተሰራ ነው ያለው። ሌላ ከሴፍቲኔት ጋር ተያይዞ እንዴት ነው የምልመላ ሂደቱ ለተባለው በሴቶች ህፃናት አማካኝነት ይወርዳል እስከ ቀበሌ ድረስ። ከቀበሌ ሴቶች ኮሚቴ ተመርጠው ቤት ለቤት በመዞር ሴቶችን ሁሉንም ሴቶች ይመዘግባሉ። መዝግበው ለራሱ ደግሞ መልማይ ኮሚቴ ያለው ከከሌ ከሌ ትሻላለሽ በሚል መንገድ የሚያልፉበትና የሚሰሩበት አጋጣሚ አለ እና ተደራሽ ያልሆነበት አካባቢ ሊኖር ይችላል። ነገር ግን ቤት ለቤት ነው እየተገባ የተመዘገበው። አሁን ሴቶቻችን ስናይ ድሮ በራሳቸው ነው ቡና አፍልተው የሚጠጡት። አሁን ግን ከሰሩት ገንዘብ ላይ ወጭ አድርገው ነው ቡና እየጠጡ ማህበራዊ ኑሯቸውን እያጎለበቱ እየተጠያየቁ በክፉ በደስታ እየተገናኙ ያሉ ማለት ነው። እዛው ቦታቸው ላይ በሚሰሩበት አጋጣሚ ከወር አንዴ ይገናኛሉ። እዛ ላይ ቡና ፕሮግራም አለ። ችግር ካለ መጠየቂያ ገንዘብ አለች። እስከዛን እስከማድረስ ቁጠባ አላቸው። ብዙ ትስስር አላቸው እና የተለወጡበትና በቃ ከቤት መዋል ቀርቶ ስራ ቦታ የሚውሉበት አጋጣሚ በእርሻ ቦታቸው ስንሄድ ደግሞ ያለሙበት አልምተው ደግሞ
የሚሸጡበት ገቢ የሚሰበስቡበት አጋጣሚ ነው የተፈጠረው። ለሶስተኛ ጊዜ ነው ይሄ የተደረገው። በቃ ትልቅ ውጤት ነው ያለ። ጧት ስትወጪ አረንጓዴ ለብሰው ነው የምታያቸው። በአብዛኛው ደግሞ ሴት ነው። ያ ማለት በራሱ ድሮ እናቶች ልጆችን ብቻ ነበር ቤቱ ሲንከባከቡ ቤቱ ሲሰሩ ነበር የሚውሉ። አሁን ግን ስራ አለኝ ብላ በጧት ተነስታ ልጅ ይዛ የምትሄደው ልጅ ይዛ ልትሄድ ትችላለች። እስከ 1 አመት ግን ስራ አይሰሩ። እስከ 1 አመት ያላቸው ልጆች አመት እስከሚሞላው ስራ አይሰሩም። ከዛ በኋላ ይሰራሉ። እና ጥሩ ለውጥ ያለበት አካባቢያችን ደግሞ ጽዱ ያደረጉበት ሁኔታ አለ። ክፍት ቦታዎችን ያለሙበት በአረንጓዴ የሸፈኑበት አጋጣሚ አለ። እነዚህ ሴቶች የሚመሰገኑና ጀግና የሚባሉ ሴቶች ናቸው። የከተማችን ውበት ያመጡ ሴቶች ናቸው ብዬ ነው እኔ ማደንቃቸው ማለት ነው። ጎን ለጎን ደግሞ የመናገር ችሎታቸውን አዳብረዋል። ያለውን ከኔ ከሌት ብሳለች የማለት ጥያቄ ሁሉ ያቀርባሉ። እና የተሻለ ስራ እየተሰራ ነው አሁን በሴቶች ህጻናት አማካኝነት ማለት ነው። መልካም እንግዶቼ ስለመጣችሁ ስለሰጣችሁኝ ሀሳብ እጅግ አመሰግናለሁ። መልካም እኛም እጅግ በጣም አድርገን እናመሰግናለን። የተወደዳችሁ የጣና ፈርጥ ፕሮግራም ተከታታዮቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። በቀጣይ ሳምንት ከሌሎች እንግዶች ጋር በሌሎች ርዕሰ ጉዳይ ጠብቃችኋለሁ። መልካም ሳምንት።